በዮርዳኖስ ሁለት የአሜሪካ ወታደሮች በኢራን ሚሳኤሎች ከተመቱና ከሞቱ በኋላ የአሜሪካ ጦር ማዕከላዊ እዝ ጥቃቴን አፋፍሜያለሁ ብሏል። ነገሩ እየከረረ ባለበት ሰዓት ደግሞ ኢራን ከድንበሬ በ100 ኪሎ ሜትር ርቀት ላይ የሚገኘውን ልዩ የአሜሪካ የጦር ቤዝ ጉድ ሰርቼዋለሁ ስትል ሪፖርት አውጥታለች። ሁለቱ ሀገራት እየተፋለሙ ቀጥለዋል። ዓለምም በሆርሙዝ መዘጋት ምክንያት ክፉኛ ተጨንቋል። የኢራን ኦፕሬሽን፣ የአሜሪካ ማጥቃትንና ሌሎችንም ዝርዝር ጉዳዮች እንመለከታለን። ኢራን በምን አይነት ሚሳኤል ጥቃቱን እየፈጸመች እንደምትገኝም እየተገለጸ ይገኛል። መጠቃቃቱ ቀጥሏል። ቀጠናው ይበልጥ እሳት ተንቦግብጎበታል። የገልፍ ሀገራትም እሳቱ ደርሷቸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም በወታደሮቻቸው ሞት ማዘናቸውን አሳውቀዋል። ጉዳዩን እንመለከተዋለን። ይህ እንደተጠበቀ ሆኖ የሩሲያ ባሊስቲክ ሚሳኤሎች ዛሬም አልተቻሉም። ኪየቭን ለጉድ መተዋታል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከጥቃቱ በኋላ እንዲህ አሉ። ሩሲያ ጦርነቱ ከተጀመረ ጊዜ አንስቶ ከፈጸመቻቸውና በኪየቭ ላይ ካሳረፈቻቸው ጥቃቶች እጅግ ከባድ የሚባል እንደሆነም እየተናገሩ ይገኛሉ። ዩክሬንም አርፋ አልተቀመጠችም፣ ጥቃቷን አጠናክራ ቀጥላለች። እነዚህንና ሌሎችንም ዓለም አቀፍ ጉዳዮች የምንዳስስ ይሆናል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ብስራት ከፈለኝ ነኝ። አሁን ወደ ቀጠናዊና ዓለም አቀፍ ጉዳዮች በቀጥታ እንሻገራለን። ነገሮች ይበልጥ መስመር ስተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕን ያሳዘነውን ጥቃት ኢራን ፈጽማለች። በዮርዳኖስ የአሜሪካ ወታደሮች ቆሰሉ የሚለው ዜና ከተነገረ ጊዜ አንስቶ በርካቶች እየተወያዩበት ይገኙ ነበር። ለመሆኑ ይህ ጥቃት የሰውን ሕይወት የቀጠፈ ነው ወይስ ያልቀጠፈ የሚለው ጉዳይ ሲያነጋግር መቆየቱ ይታወቃል። ሁለት የአሜሪካ ወታደሮች መሞታቸው፣ አንዱ ደግሞ የገባበት እንዳልታወቀ ከተነገረ በኋላ አሜሪካውያን ክፉኛ ደንግጠዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም በጣም መጥፎ ነገር ነው ሲሉ የተፈጸመውን ነገር በተመለከተ ተናግረዋል። የሰላም ንግግሩ ግብዓተ መሬቱ ተፈጸመ የሚያስብሉ ጥቃቶች እዚህም እዚያም እየተስተዋሉ ይገኛሉ። በዮርዳኖስ ላይ ኢራን የፈጸመችው ጥቃት ደግሞ ይበልጥ ትኩረትን ስቧል። የአሜሪካ ጦር ማዕከላዊ እዝም ሁለት ወታደሮቼ ሞተውብኛል፣ አንዱ ደግሞ የገባበት አልታወቀም ሲል ያመነበትን መግለጫ አውጥቷል። የኢራን ጦር አብዮታዊ ዘብም በተመሳሳይ የአሜሪካ ወታደሮች የተገደሉበት ጥቃት እንደተፈጸመ አረጋግጧል። ታዲያ እነዚህ ወታደሮች የተገደሉት በኢራን የባሊስቲክ ሚሳኤል እንደሆነ እየተገለጸ ይገኛል። ባሊስቲክ ሚሳኤሉ ከፓትሪዮት የአየር መከላከያ ስርዓት ሾልኮ የፈጸመው ጥቃት የአሜሪካ ወታደሮች እንዲሞቱ ምክንያት ሆኗል። የሶስተኛው ወታደር ዕጣ ፈንታም እስካሁን አልተረጋገጠም። በአሜሪካና በኢራን ፍልሚያ ምክንያት ኢራን አሜሪካን ስታጠቃ፣ አሜሪካ ኢራንን ስትመታ በርካቶች እየሞቱ እንደሚገኙ ይታወቃል። በከፍተኛ መጠን የሚጠበቁት ዙሪያቸውን በእሳት ያጠሩት የአሜሪካ ወታደሮችም ከሞት ሊተርፉ አልቻሉም። እስካሁን በኢራንና አሜሪካ ግጭት ብቻ ከ16 በላይ የአሜሪካ ወታደሮች መሞታቸውን ፔንታገንም አረጋግጧል። ካሚካዚ ድሮኖችን በተለያዩ የጦር ቤዞች ላይ አዘነብኩ የምትለው ኢራን የተለያዩ ወታደራዊ ካምፖችን እየመታች እንደምትገኝ አረጋግጣለች። አላዲሪ እየተባለ የሚጠራው የጦር ቤዝ ደግሞ ክፉኛ ከተመቱ የአሜሪካ የጦር ቤዞች መካከል ይጠቀሳል ይላል የፕሬስ ቲቪ ዘገባ። ከኢራን ድንበር 104 ኪሎ ሜትር ርቀት ላይ የሚገኘው አልኡዴሪ የተባለው የጦር ቤዝ ደግሞ የኢራን ሚሳኤሎች በቀላሉ የሚመቱበት ስፍራ እንዳገኙ ማረጋገጫ ሆኗል። አላዲሪ ወይም አልኡዴሪ የተባለ የሚጠራው የጦር ካምፕና አሊ አልሳሌም የተባሉት የአየር ምድብን ጨምሮ የተለያዩ የጦር መሠረተ ልማቶች የተገነቡባቸው የጦር ቤዞች ከኢራን በጣም ቅርብ ርቀት ላይ ይገኛሉ። በተለይ አልአዲሪ ከኢራን ድንበር የሚርቀው 104 ኪሎ ሜትር ብቻ ነው። ይህ ደግሞ ኢራን እንደፈለገች ጥቃቷን እንድታፋፍም አድርጓታል። ይህ ደግሞ ኢራን እስከ 4000 ኪሎ ሜትር የሚወነጨፉ ድሮኖች ያሏት ሀገር እንደመሆኗ ጥቃትን የበለጠ እንድታቀል አስችሏታል እየተባለ ይገኛል።
የአሜሪካ የጦር ቤዞች ከዚህ ቀደምም በተደጋጋሚ እንደተነገረው በፒያሳ ኔትወርክም ተደጋግሞ እንደተዘገበው የበለጠ የኢራን ኢላማ ውስጥ የሚገቡበት ዕድል ሰፊ መሆኑ የተረጋገጠ ነው። አላዲሪን ጨምሮ የሎጂስቲክ ማዕከላት፣ ወታደራዊ ማዘዣዎችና ማዕከላት፣ የተለያዩ የጦር መሳሪያዎችን ብቻ ሳይሆን ነዳጅን ጭምር የሚያጠራቅሙ ዴፖዎች የሚገኙባቸው አካባቢዎች በኢራን ቀለበት ውስጥ ገብተው እንደቆዩ የሚታወቅ ነው። የኢራን አብዮታዊ ጦር ጥቃቱን አጠናክሮ እንደሚቀጥል ከዛተ በኋላ የኢራኑ መሪ አያቶላ ሞጅተባ ኻሜኒ ሰላም ንግግሩን የጣሰችው አሜሪካ ነች፣ አሜሪካ የሰላም ስምምነቱን ቀደዋለች ሲሉ መናገራቸውም የሚታወቅ ነው። ጥቃቱ ከዚህም በኋላ ተፋፍሞ እንደሚቀጥል እየተጠበቀ ይገኛል። በርካቶች በዮርዳኖስ፣ በኩዌት እየተፈጸሙ ያሉ ጥቃቶች የአሜሪካ ወታደሮችን ይበልጥ ሰለባ ሊያደርጉ እንደሚችሉ እየጠረጠሩ ይገኛሉ። እስካሁን የሞቱት በድሮን እና በሚሳይል የተመቱት የአሜሪካ ወታደሮች ብቻ አይደሉም። የአሜሪካ የጦር መሳሪያዎች፣ ግዙፍ አውሮፕላኖችን ጨምሮ አሜሪካ እያጣቻቸው ያሉት ነገሮች ቀላል አይደሉም። የአሜሪካ ጦር ማዕከላዊ እዝ በዚህ ሁኔታ ውስጥም ሆኖ ኢራንን ክፉኛ እየደበደበ እንደሚገኝ አሳውቋል። በባንደር አባስ፣ በቄሽም ደሴቶች የተለያዩ ጥቃቶችን እየፈጸመ እንደሚገኝም አረጋግጧል። ሆርሙዝን የምትዘጋባቸው በሆርሙዝ የምትተኩስባቸውን ወታደራዊ መሰረተ ልማቶች እያነደድኳቸው እገኛለሁ ሲል በኤክስ ማህበራዊ ገጹ ላይ ጽፏል። የአሜሪካው የመከላከያ ሚኒስትር ፒት ሄግሴት በበኩላቸው የሞቱባቸውን ወታደሮች በተመለከተ ሲናገሩ እንዲህ አሉ። ጀግኖቻችን፣ በሞታችሁ ምክንያት ኃይላችን ይበልጥ ይጠብቃል ሲሉ ጻፉ። የአሜሪካ ወታደሮች መሞታቸው ደግሞ ለአሜሪካውያን የሚኖረው መልእክት ቀላል አይደለም። በቃ ከዚህ ጦርነት እንውጣ ብለው ፕሬዝዳንት ትራምፕን ሊያስጨንቁ ይችላሉ። ወታደሮቻችን ዋጋ እየከፈሉ ምንድነው የምንጠብቀው የሚለው ጫና በዋይት ሃውስ ላይ ከመጣ ደግሞ ዋይት ሃውስ ያልተጠበቀ ወይም ለኢራን እጅ መስጠት የሚያስብል አይነት ስምምነት ውስጥ ሊገባ የሚችልበት እድል ይፈጠራል ብለው ፖለቲከኞቻቸው እየፈሩ ይገኛሉ። የዓለም የጦርነት እሳት እዚህ ብቻ አይደለም እየተንቦገቦገ የሚገኘው። ዩክሬንና ሩሲያም እየተፋለሙ ነው። ሩሲያ ከባድ ባሊስቲክ ሚሳኤሎችን ወደ ኪየቭ አምዘግዝጋለች እንደለመደችው። በርካቶች የቆሰሉበትና የሰው ልጅ የሞተበትን ጥቃት አስተናገድኩ ያለችው ዩክሬን በፕሬዝዳንቷም ጭምር ጥቃቱ ከበድ ያለ እንደሆነ አልሸሸገችም። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እንዲህ አሉ። ይህኛው የሩሲያ ጥቃት እስካሁን በ4 ዓመት ጊዜ ውስጥ ከመጡት ጥቃቶች ከባባድ ከሚባሉት መካከል የሚመደብ ነው አሉ። የዩክሬን የአየር መከላከያ ስርዓት ስራ እንደሰራ የገለጸው የዩክሬን ጦር በበኩሉ ከተወረወሩብን 41 ሚሳኤሎች 18ቱን አክሽፈናል፣ ከዚህም በተጨማሪ 108 ድሮኖችን አክሽፈናል ሲል አሳውቋል። 125 የሚሆኑ ድሮኖች ወደ ኪየቭ እንደተተኮሱ ነው የተነገረው። ኪየቭ ያልቻለችው ታዲያ በዋናነት የሩሲያን ባሊስቲክ ሚሳኤሎችን ነው። ዚክሮን ሃይፐርሶኒክ ሚሳኤልን ጨምሮ ኢስካንዳር ሚሳኤልን አክተልትላ የተኮሰችው ሩሲያ የኪየቭ የአየር መከላከያ ስርዓት ምንም ማድረግ በማይችልበት ሁኔታ ኢላማዋን መታለች ተብሏል። የኪየቭ ከተማ ከንቲባ ቫይታሊ ክሊሽኮም ነዋሪዎች የሌሉባቸው ህንፃዎችም ተመተውብናል ሲሉ ወቀሳ ወደ ሞስኮ ወርውረዋል። 1450 የሚሆኑ ድሮኖችን በአጭር ቀናት ውስጥ ብቻ ሩሲያ አምዘግዝጋብናለች ይላሉ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ። ሌሎች ጥቃቶች እንደመጡም ነው ዜሌንስኪ የተናገሩት። 1450 ከሚሆኑ ድሮኖች በተጨማሪ 1640 ተመሪ ቦምቦች ወይም ጋይድድ ቦምቦች ወደ ዩክሬን እንደተወነጨፉ ተናግረዋል። 99 ሚሳኤሎች በአይነታቸው ልዩ ልዩ የሆኑ ወደ ኪየቭ ተተኩሶብናል ሲሉ ተናግረዋል። ዩክሬንም እንዲሁ አርፋ አልተቀመጠችም። በትላንትናው ዕለት ዋይልድ ቤሪስ የተሰኘ ግዙፍ የኢንተርኔት መገበያ መድረክ መምታቷ የሚታወስ ነው። አሁንም በተለያዩ ከሞስኮ ራቅ ብለው በሚገኙ አካባቢዎች የዩክሬን ድሮኖች እንዲህ አይነት ጥቃት ፈጸሙ የሚሉ ዜናዎችን መስማት የተለመደ ነገር ሆኗል። የሩሲያና ዩክሬን ፍልሚያ ተጠናክሮ በቀጠለበት ሰዓት ወሳኝ የሆኑ የኃይል መሰረተ ልማቶችን መምታት ለሁለቱም ጦሮች እንደ ግዳጅ እየተወሰደ መጥቷል። አንደኛውን ከነ ኢኮኖሚው ማዳከም፣ ሌላኛውን ከነ ሀብቱ ማድቀቅ የሁለቱ ሀገራት ስልት ሆኖ
እየተስተዋለ ይገኛል። ለጦር ብቻ ሳይሆን ለኢኮኖሚ የሚያስፈልጋቸውን ነገር ሁሉ አሟጠው እንዲጠቀሙ በማድረግ በአጠቃላይ ጦርነትን መምራት የማይችል ኢኮኖሚ እንዲኖራቸው አንዳቸው ላይ ያላቸውን በትር ሁሉ እየወረወሩ እንደሚገኙ ማስተዋል ይቻላል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለ ነበርኩ። ሰላም ለዓለማችን።